ብሔረ ብፁዓንና ብሔረ ሕያዋን የመግባት አቅም አላችሁ። ምንም እንኳን ምድር ላይ የኖርን ብንገኝም 5 የምድር ክፍሎች አሉ። የመጀመሪያው ከአራቱ ነባር ንጥራተ ነገራት ስር የሚገኘው በርባሮስ ወይም ደግሞ ጨለማ ነው። ሁለተኛው አሁን ሰው ሰፍሮ የሚገኝበት ሶስተኛው ልኬት ወይም ደግሞ በተለምዶ ምድር የምንለው ነው። በሶስተኛ ላይ ገነት የሚባለው በምስራቅ ከፍታ ላይ ይገኛል። አራተኛ ብሔረ ሕያዋን፣ አምስተኛ ደግሞ ብሔረ ብፁዓን ነው። የሰው ንቃተ ህሊናም ወርዶ ከገነት ወጥቶ አሁን በምድር ይገኛል። ወደዚሁ ነባር ቤታችን ከመመለሳችን በፊት ብሔረ ሕያዋንና ብሔረ ብፁዓን የመቀላቀል አቅም አለ። እያንዳንዱ ቦታዎች የራሳቸው የሆነ መቀላቀያ ደጃፍ አላቸው። እነኚህን ደጃፎች ሰውን በሚገኝበት የንቃት ደረጃ እየከፈተ ይገባል። ብሔረ ሕያዋን ያልሞቱ ቅዱሳን የተሰወሩበት ቦታ ነው። መገኛውም ሰሜን ነው፣ የኤሌክትሪክና የመግነጢስ መነሻ ቦታ። ብሔረ ብፁዓን ማረፊያ ተብሎ መተርጎም ይችላል። በየ1000 ዓመቱ ፍሬን እየተመገቡ መገኛቸውን የሚያድሱበት ቦታ ነው። በደቡብም ያለ ነው። ሁሉም እውነታ ግማሽ እውነታ ነው። እውነታም በህቡ አእምሮ ቋት ልክ የተሰፈረ ነው። እውነታን ተመልካቹ ነው እውነት የሚለው። ለዚህም ነው ግማሽ ነው እውነታ የተባለው። አሁን የምትገኙበት እውነታ ተመልክታችሁ በተረጎማችሁት ልክ ነው ፊት ለፊታችሁ ተገልጦ የሚገኘው። ሰው የተፈጠረው እንዲፈጠር ነው። ታዲያ በተግባር ሳይሆን በንቃተ ህሊና ደረጃ ነው። የብዙሃኑ ትኩረት በሶስተኛው ልኬቱ ስለተገደበና በተግባር ነገሮች የሚመሩ አድርጎ ስለተረጎማቸው ንቃቱን ከተግባር ጀርባ ነው የሚያስከትለው። በዚህም የተነሳ በማይፈልገው እውነታ ውስጥ ብሎም በበርባሮስ ውስጥ ነው የሚገኘው። ታዲያ የእውነታን አተናተን በመረዳትና ከተግባር በፊት ንቃተ ህሊናን በማስቀደም ሰው ያልታዩ እውነታዎችን መመልከት ይችላል።